As you probably know, we've just seized a tanker on the coast of Venezuela. የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ መንግስት ላይ የሚያደርገውን የኃይል እርምጃ አጠናክሮ ቀጥሏል። ከሰሞኑ በቬኔዙዌላ የባህር ዳርቻ ላይ የነዳጅ ታንከር መያዙ ዋሽንግተን በካራካስ ላይ ያላትን የፖለቲካና የምጣኔ ሀብት ጫና ምን ያህል እንዳሳደገች የሚያሳይ ትልቅ ክስተት ተደርጎ ተወስዷል። አሜሪካ ድርጊቱን በሕግ የተደገፈ ማዕቀብ የተጣለበት ነዳጅ ከኢራንና ቬኔዙዌላ የሚያጓጉዝ መርከብ በመያዝ የምትወስደው የሕግ ማስከበር እርምጃ አድርጋ ብትመለከተውም የቬኔዙዌላ መንግስት ግን ዓለም አቀፍ የባህር ላይ ወንበዴነት እንዲሁም ግልጽ ዝርፊያ በማለት አውግዞታል። ይህ ክስተት የነዳጅ ገበያውን ያናጋ፣ በቀጠናው ያለውን ውጥረት ያባባሰና ዓለም አቀፍ ትኩረትንም ያገኘ ሆኗል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በአሜሪካ የነዳጅ ታንከር መያዝ ዙሪያ የወጡትን ዋና ዋና ወቅታዊ መረጃዎች በመመርመር የድርጊቱን አውድ የሚያስከትለውን መዘዝና የሁለቱን ሀገራት ፍጥጫ እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አሜሪካ ስኪፐር የተሰኘውን እንዲሁም ቀደም ሲል አዲስ በሚል ስም በማዕቀብ ተመዝግቦ የነበረውን የነዳጅ ታንከሩን መያዝ እንደ ትልቅ ስኬትና ማዕቀቦችን የማስፈጸም ስትራቴጂ አካል አድርጋ ትመለከተዋለች። ፕሬዝዳንት ዶናልድ ትራምፕ በታሪክ ከተያዙት መርከቦች ሁሉ ትልቁ መሆኑን ገልጸዋል። አቃቤ ሕግ ፖም ቦንዲ ደግሞ መርከቡ ለዓመታት የውጭ አገር አሸባሪ ድርጅቶችን የሚደግፍ ሕገወጥ የነዳጅ ማጓጓዣ መረብ ውስጥ ተሳትፏል በማለት ጉዳዩን የበለጠ ምክንያታዊ ለማድረግ ሞክረዋል። አሜሪካ ነዳጁን ወደ ራሷ የማስገባት ሂደቱን በሕጋዊ መንገድ እንደምትፈጽምና መርከቧንም ወደ አሜሪካ ወደብ እንደምትወስድ አስታውቃለች። ይህ ድርጊት የፌዴራል የምርመራ ቢሮ ወይም ኤፍቢአይ፣ የሀገር ውስጥ ደህንነት መምሪያ፣ የባህር ጠረፍ ጥበቃና የመከላከያ ሚኒስቴርን ባሳተፈ የተቀናጀ ወታደራዊ ዘመቻ የተከናወነ ሲሆን ይህም የአሜሪካን የዓላማ ክብደት ያሳየ ሆኗል። ወታደራዊ ሄሊኮፕተሮችና የልዩ ኃይል አባላትን መጠቀም ለክስተቱ ከፍተኛ ድራማዊ ገጽታን አጎናጽፎታል። ይህ እርምጃ ትራምፕ በቬኔዙዌላ ላይ ከረዥም ጊዜ ጀምሮ ሲያደርጉት የቆዩትን ጫና የማሳደግ አካልም ነው። ዋሽንግተን ማዱሮን በአገሪቱ ውስጥ አምባገነናዊና ጨካኝ ቁጥጥር በማድረግ እንዲሁም አደንዛዥ ዕፅን ወደ አሜሪካ በማስገባት ትከሳለች። የአሜሪካ ግምጃ ቤት ሚኒስቴር ማዱሮንና ተባባሪዎቻቸውን ለወንጀላቸው ተጠያቂ ለማድረግ በሚል ተጨማሪ ማዕቀቦችን አውጥቷል። የታንከሩ መያዝ በቬኔዙዌላ ላይ ቀጥተኛ ወታደራዊ እርምጃ ሊወሰድ ይችላል የሚል ግምትን አስነስቷል። በተለይም አሜሪካ በቅርቡ በካሪቢያን ባህር ላይ ትልቁን አውሮፕላን ተሸካሚ መርከብ ወይም ዩኤስኤስ ጀራልድ ፎርድን ማሰማራቷና በማስመሰል የአደንዛዥ ዕፅ አዘዋዋሪዎች ላይ በርካታ ገዳይ ጥቃቶችን ማድረጓን ተከትሎ አንዳንድ የአሜሪካ ከፍተኛ ዲሞክራትና ሪፐብሊካን የሕግ አውጪዎች ይህ ድርጊት አሜሪካን ወደ ቬኔዙዌላ ጦርነት እየነዳት ነው በማለት ተችተዋል። ማዱሮ ከስልጣን እንዲለቁ የሚፈልጉ ተቃዋሚዎች ደግሞ የአሜሪካን ወታደራዊ ጫና መጨመር አስፈላጊ መሆንና ይህም ማዱሮን ወደ ስደት እንዲያማትሩ እንደሚያደርጋቸው እየገለጹ ይገኛሉ። የማዱሮ መንግስት የነዳጅ ታንከሩ በአሜሪካ መያዙን በጽኑ አውግዟል። የሀገር ውስጥ ሚኒስትሩ ዲዮስዳዶ ካቤሎ ድርጊቱን የፈጸሙትን የአሜሪካ ኃይሎች ገዳዮች፣ ሌቦች፣ የባህር ላይ ወንበዴዎች በማለት ሲጠሩ ማዱሮ ራሳቸው ደግሞ ጦርነት እንዳይፈጠር ለሚሰጉ አሜሪካውያን አትጨነቁ፣ ደስተኛ ሁኑ የሚለውን ዜማ በማዜም ምላሽ ሰጠዋል። ይህ ምላሽ ውጥረቱን ለማርገብ ወይም ግዴለሽነትን ለማሳየት የተደረገ ጥረት ሊሆን ይችላል እየተባለም ነው። ነገር ግን ቀደም ብሎ በተላለፉ ንግግሮች ተከታዮቹን አስፈላጊ ከሆነ የሰሜን አሜሪካን ኢምፓየር ጥርስ ለመሰባበር ዝግጁ እንዲሆኑ ማሳሰባቸው የቁጣና የፍጥጫ ስሜቱን የበለጠ ያሳያል። ማዱሮ ልክ እንደ ቬኔዙዌላ ባለስልጣናት የአሜሪካን ተነሳሽነት ሁልጊዜም
ስለ ተፈጥሮ ሀብታችን፣ ስለ ነዳጃችን፣ የቬኔዙዌላ ሕዝብ ስለሆነ ሀብት በማለት ይገልጻሉ። ቬኔዙዌላ በዓለም ላይ ትልቁ የተረጋገጠ የነዳጅ ክምችት ያላት ሀገር ስትሆን ምንም እንኳን የማዕቀብና የመሰረተ ልማት ችግሮች ነዳጁን በማውጣትና በመሸጥ ላይ ተግዳሮት ቢፈጥሩባትም ይህ ሀብት የአሜሪካን ዓላማ ያሳያል የሚል እምነት አላት። በዚህ የፖለቲካ ፍጥጫ ውስጥ ሩሲያ ለቬኔዙዌላ ያላትን ጠንካራ ድጋፍ እያረጋገጠች ትገኛለች። የሩሲያው ፕሬዝደንት ቭላዲሚር ፑቲን የነዳጅ ታንከሩ በአሜሪካ ከተያዘ በኋላ ለማዱሮ ደውለው እየጨመረ በመጣው ውጫዊ ጫና ፊት የሞስኮን አጋርነት አረጋግጠዋል። ሩሲያ ከቬኔዙዌላ ጋር ያላትን የምጣኔ ሀብትና የኃይል ትብብር ለማጠናከር ፍላጎት እንዳላትም ገልጻለች። የላቲን አሜሪካ ሀገሮች ምላሽ ግን የተለያየ ሆኖ እየተስተዋለ ነው። የግራ ዘመም መሪ የሆኑት የኮሎምቢያው ፕሬዝደንት ጉስታቮ ፔትሮ እንዲሁም የብራዚሉ ፕሬዝደንት ሉዊስ አናሲዮ ሉላ ዳ ሲልቫ ቬኔዙዌላን የውጭ ወራሪዎች እንዳይወሯት በመቃወም ማዱሮ ግን በሽግግር መንግስት እንዲተካና አጠቃላይ ምህረት እንዲደረግ ጥሪ አቅርበዋል። የኮሎምቢያው የውጭ ጉዳይ ሚኒስትር ማዱሮ ከፈለጉ ጥበቃ ለመስጠት ፍቃደኛ መሆናቸውን ጠቁመዋል። ይህም ማዱሮ ከሀገር ሊወጡ የሚችሉበት ዕድል አሁንም መኖሩን የሚያመላክት ሆኗል። የስኪፐር ነዳጅ ታንከር መያዝ በነዳጅ ገበያው ላይ በአጭር ጊዜ ያለውን የአቅርቦት ስጋትም አስነስቷል። ይህም የብሬንት ድፍድፍ ነዳጅ ዋጋ እንዲጨምር አድርጓል። ታንከሩ 1.8 ሚሊዮን በርሚል ድፍድፍ ነዳጅ እንደያዘም ይገመታል። ከዚህ ውስጥ 200 ሺህ በርሚል ያህሉ ከመያዙ በፊት ወደ ሌላ መርከብ ተዘዋውሯል። የቀረው 1.6 ሚሊዮን በርሚል ነዳጅ ደግሞ ከ95 ሚሊዮን ዶላር በላይ ሊገመት ይችላል። ይህ ድርጊት በቬኔዙዌላ የነዳጅ ኢንዱስትሪ ላይ የሚያሳድረው ተጽዕኖ ሰፊ መሆኑንም መገንዘብ ይቻላል። ነዳጅ አጓጓዥ ታንከሮች እንዳይያዙ ዋስትና ለማግኘት ከፍተኛ ዋጋ ስለሚጠይቁ የቬኔዙዌላ ነዳጅ ወደ ውጭ ለመላክ የሚጠይቀውን ወጪ ይጨምራል። ቬኔዙዌላ፣ ኢራንና ሩሲያን የመሳሰሉ በማዕቀብ የተጠቁ ሀገራት ነዳጅ የሚያጓጉዙ ጥቁር መርከቦች ወይም በቀጥተኛ አጠራራቸው ዳርክ ፍሊትስ የሚባሉ መርከቦች አብዛኛውን ጊዜ ቦታቸውን በመቀያየር ከጥቃት ለማምለጥ ጥረቶችን ሲያደርጉ ይስተዋላል። የስኪፐር ነዳጅ መርከብ መያዝ መርከቦች አሁን ሕጋዊ ወታደራዊ ኢላማ መሆናቸውን የሚያሳይ ጠንካራ መልእክትንም ያስተላልፋል። ይህም ለሌሎች የጥቁር መርከብ ባለቤቶች ማስጠንቀቂያ ይሆናል። የቬኔዙዌላ የባህር ዳርቻ ላይ 30 ማዕቀቦች የተጣለባቸው ታንከሮች መኖራቸው የተዘገበ ሲሆን ከነዚህ ውስጥ ደግሞ 7ቱ የውሸት ባንዲራ የሚጠቀሙ መሆናቸው ወደፊት ተጨማሪ የመያዝ እርምጃዎች ሊኖሩ እንደሚችሉ ያመላክታል። በቬኔዙዌላ የባህር ዳርቻ ላይ የአሜሪካ ኃይሎች የነዳጅ ታንከር መያዝ በሁለቱ ሀገሮች መካከል ያለውን ውጥረት በእጅጉ ያባባሰና ትራምፕ በማዱሮ ላይ የሚያደርጉትን ጫናም ከፍ ያደረገ እርምጃ ነው። አሜሪካ ይህንን የምታደርገው የማዕቀብ ፖሊሲዋን ለማስፈጸምና የአደንዛዥ ዕፅ ዝውውርን ለመግታት ሲሆን የቬኔዙዌላ መንግስት ግን የሀብት ዝርፊያና ዓለም አቀፍ ውንብድና በማለት አውግዞታል። የሩሲያ ድጋፍ ለቬኔዙዌላ የጀርባ አጥንት ሆኖ የቀጠለ ሲሆን በላቲን አሜሪካ ሀገሮች መካከል ግን የማዱሮን ለቆ መውጣት የሚፈልጉ ድምጾች እየበዙ ነው። የነዳጅ ታንከሩ መያዝ በቬኔዙዌላ የነዳጅ ኢንዱስትሪ ላይ ተጨማሪ ጫና እንደሚፈጥርና በሕገ ወጥ የነዳጅ ንግድ ላይ ለተሰማሩ መርከቦች አስደንጋጭ መልእክት እንደሚሆን ግልጽ ነው። ይህ ክስተት በአሜሪካና በቬኔዙዌላ መካከል ያለውን ግጭት አዲስ ምዕራፍ መያዙን ያመላከተ ሲሆን በቀጣይ የትራምፕ አስተዳደር ተጨማሪ ወታደራዊና የሕግ ማስከበር እርምጃዎችን ሊወስድ እንደሚችልም ፍንጭ የሰጠ ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።